የምትደገፍበት ነገር ሁሉና የምትደገፍባቸው ሰዎች ሁሉ እስኪወሰዱ ድረስ ምን ያህል ኃያል እንደሆንክ አታውቅም። ዝምታ ብቸኛ ጓደኛ እስካልሆነ ድረስ የእግዚአብሔርን ድምፅ አታገኘውም። በጠራት በእግዚአብሔር እጅ እስካልተሰበረች ድረስ የሴትን ጥንካሬ አታውቅም። አንዳንዶቻችሁ በድብቅ በረከት በሆነው መሰበር ምክንያት እያለቀሳችሁ ነው። መገፋት ይመስላችኋል፣ ነገር ግን አቅጣጫ መቀየር ነው። እግዚአብሔር እየሰበራችሁ ያለው ሊያጠፋችሁ አይደለም። እየሰበራችሁ ያለው ማንነታችሁን ሊገልጥ ነው። እግዚአብሔር የሚጠቀምባቸው ሴቶች እነሱ የሚወለዱት በመሰበር እሳት ውስጥ ነው። እየሰበራቸው ያለው ደካማ ስለሆኑ አይደለም፣ ነገር ግን ሊለቀቅ የሚገባው ነገር በውስጣቸው እንዳለ ስላየ ነው። እግዚአብሔር ለእርሱ ያልተገዛለትን ነገር አይጠቀምበትም፣ ባዶ ያልሆነውን አይሞላውም። አንዲትን ሴት ከማብዛቱ በፊት መጀመሪያ ከእርሱ በቀር ወደ ምንምነት ሊያወርዳት ይገባል። እግዚአብሔር ማን እንደሆንሽ ሊያሳይሽ ያስፈልገኛል ብለሽ የምታስቢውን ነገር ያስወግዳል። ስሜታዊ ምርኩዞችን ይወስዳል። የነፍስ ትስስሮችሽን ይቆርጣል። መተማመንሽ በሌላ ሰው አስተያየት ላይ ተንጠልጥሎ ሳለ በመለኮታዊ ዓላማ ውስጥ መመላለስ ስለማትቺ የጥገኝነት ምንጮችሽን ያደርቃል። እርሱ ሊጎዳሽ እየሞከረ አይደለም፣ እርሱ ነፃ ሊያወጣሽ እየሞከረ እንጂ። አንዳንዶቻችሁ መለኮታዊ መለየትን እያለማመናችሁ ነው። ብቸኝነት የሚሰማችሁ ስለተተዋችሁ ሳይሆን ከትክክለኛው ማንነታችሁ ጋር በድጋሜ እየተዋወቃችሁ ስለሆነ ነው። ከጫጫታው ከጭብጨባውና ከጥበቃው ውጪ ያ የሚሰማችሁ ብቸኝነት ባዶነት አይደለም። እግዚአብሔር በግልጽ መናገር የሚጀምርበት የተቀደሰ መገለል ነው። እግዚአብሔር አንዲትን ሴት ሊጠቀም ሲፈልግ በዙሪያ ያለው ጫጫታ ጸጥ ያደርጋል። ዕጣ ፈንታ ወይም ዴስቲኒ በሕዝብ መሃል አያድግም፣ በዋሻ ውስጥ በስውር ነው የሚያድገው። እግዚአብሔር የሴቲቱን ነፍስ ለማጽዳት ይሰብራታል። መራርነትን ይዘሽ ወደ ተልእኮሽ መግባት አትችይም። ፍርሃትን ይዘሽ ወደፊት መሄድ አትችይም። ስለዚህ እሱ መገፈፍ ይጀምራል። ሊያሳፍርሽ ሳይሆን ሊቀድስሽ ነው። እየገፋሽ አይደለም፣ እያጠራሽ ወይም እያነጻሽ ነው። በስሜት ላይ ያለሽን ጥገኝነት ካልሰበረው ከፍታሽን ታበላሽዋለሽ። በመጽሐፍ ቅዱስ ውስጥ እግዚአብሔር የተጠቀመባት ሴት ሁሉ መጀመሪያ ተሰብራ ነበር። አስቴር ቤተሰቧን አጣች። ሩት ባሏን አጣች። ሐና በቤተ መቅደስ አለቀሰች። ማርያም አልተረዷትም ነበር፣ እናም ተገላ ነበር። ነገር ግን ከዚህ መሰበር ውስጥ ተጽዕኖ፣ ስልጣንና ክብር ወጣ። ምክንያቱም ዘይቱ የሚፈሰው ማሰሩን ሊሰብር ብቻ ነው። ቅባቱ የሚያርፈው በፍጽምና ላይ አይደለም፣ በመሰጠት ላይ እንጂ። ስሜታዊ መላቀቅ ወይም መለየት መሰበር አይደለም፣ በራስ መተማመን ነው። ይህን ነፍስሽ የእግዚአብሔር እንጂ የሰዎች ማረጋገጫ ወይም ይሁንታ ንብረት አለመሆኗን መረዳት ነው። ማንነትሽ በመፈለግ ውስጥ ሳይሆን በመመረት ውስጥ እንደሆነ የማወቅ ሰላም ነው። እናም እግዚአብሔር ሲሰብርሽ ዋጋሽን እየቀነሰ አይደለም፣ ኃይልሽን ሊገልጥ እየሞከረ ነው። በእግዚአብሔር የተሰበረች ሴት ከእንግዲህ ብቻዋን መሆንን አትፈራም። ምክንያቱም ጥሪዋን በማያውቁ ሰዎች ከመከበብ ይልቅ ከእግዚአብሔር ጋር ብቻ መሆን የተሻለ እንደሆነ ታምናለች። በውዳሴ አትነቃነቅም። በሂስ ወይም በትችት አትገዛም። ማረጋገጫን አትከተልም። ራእይን ትሸክማለች እንጂ። እውነተኛ ፍቅር የሚጀምረው ከመስማማት እንጂ ከጥንጥልጣይነት ወይም ከአታችመንት አይደለም። እግዚአብሔር ሊያምናት የሚፈልጋትን ሴት ይሰብራታል። ምክንያቱም መሰበር ስለ ጉዳት አይደለም፣ ስለ ጥገኝነት ነው። እቅዱ ትርጉም በማይሰጥበት ጊዜ አሁንም ልታምኙ ትችያለሽ። በሩ ሲዘጋ አሁንም ልታምኙ ትችያለሽ። እግዚአብሔር የሚጠቀምባት ሴት እሷ ነች፣ የምትታመን ሴት። በጨለማ ውስጥ ታግላ ዓላማዋን በእጇ ይዛ የወጣች ሴት ናት። እግዚአብሔር ሲሰብርሽ ስብርባሪ አድርጎ አይተውሽም። ከበፊቱ ይልቅ ጠንካራ፣ ጠቢብ፣ ንጹሕና ኃያል አድርጎ እንደገና ይገነባሻል። በሕመም ካመንሽ በዓላማም ሊያምንሽ ይችላል። መሰበር እግዚአብሔር በአንቺ እንዳልተደሰተ የሚያሳይ ምልክት አይደለም፣ ከራስሽ ለሚበልጥ ነገር እያዘጋጀሽ እንደሆነ የሚጠቁም ምልክት ነው። እግዚአብሔር አንዲትን ሴት ለመለኮታዊ ተልእኮ ሊጠቀም ሲፈልግ የሚጀምረው በጠንካራ ጎኖቿ አይደለም፣ የሚጀምረው በመሰጠቷ ነው። እግዚአብሔር የሚጠቀምባቸው ዕቃዎች መጀመሪያ ባዶ መሆን አለባቸው። እግዚአብሔር ሴትን ሲሰብራት ዋጋዋን እያደቀቀ አይደለም፣
አቅሟን እየገለጸ እንጂ። ያ መሰበር ቅዱስ ቀዶ ጥገና ነው። ሸክላውን በድጋሚ የሚሰራው የሸክላው ሰሪው እጅ ነው። ብዙ ሴቶች ስለ ዓላማ ይጮሃሉ፣ ነገር ግን ከዓላማ መገረዝ እንደሚቀድም የሚረዱት ጥቂቶች ናቸው። የዕጣ ፈንታን ክብደት ከመሸከም በፊት ለመነሳት ያህል ቀላል ልትሆኝ ይገባል። ፍርሃትን ይሰብራል። የይሁንታ ወይም አፕሩቫል ሱስን ይሰብራል። ለዚህ ነው መሰበር ቅጣት ያልሆነው፣ ሂደት ነው። እግዚአብሔር ነፍስሽን ባዶ እያደረገ ነው። ስለዚህ በራእይ ሊሞላሽ ይችላል። ልማድሽን እየሰበረ ነው። ስለዚህ ቅድስናሽን ሊገነባ ይችላል። ሂደቱ ሲጠናቀቅ የምትወጣው የቆሰለች ሴት ሳትሆን ጦረኛ ሴት ናት። እግዚአብሔር ለመለኮታዊ ተልእኮ እጁን በሴት ላይ ሲያደርግ ብዙውን ጊዜ የሚያደርገው የመጀመሪያ ነገር የተለመደውን ማስወገድ ነው። ማንነት ከሰጧት ቦታዎች፣ ሰዎችና ምቾቶች ያላቅቃታል። መለየት ጭካኔ አይደለም፣ ግልጽነት ነው። ወደ ጥልቀት ሊጠራት ስለፈለገ ለብቻዋ ይጠራታል። የተመካችበትን ማረጋገጫ ጸጥ ያደርጋል። ይህም የሆነው ተቆጥቶ ሳይሆን ሙሉ ትኩረቷን ስለሚፈልግ ነው። በውሸት ባለቤትነት መሰረት ላይ ዓላማን መገንባት አይችልም። ሰዎች ሲሄዱ የምትደናገጠውን የእርሷን ገጽታ እያስተዋወቃት ነው። ወቅቶች ሲቀያየሩ የምትፈራርሰውን፣ ጫና ሲበዛ የምትሸራርፈውን ሴት እግዚአብሔር ሊቀይራት ይፈልጋል። በዚህ የተቀደሰ መለየት ውስጥ ነው ለጠላት አደገኛ የምትሆነው። በራስ መተማመኗ የሚመጣው በመፈለግ ላይ አይደለም፣ በፈጣሪዋ ላይ በመታመን እንጂ። እግዚአብሔር ሴትን መስበር ሲጀምር ድክመቷን ለማጋለጥ ሳይሆን የተደበቀ ጥንካሬዋን ለመግለጥ ነው። ማዕበሉ ስብራቷን አይገልጥም፣ ጽናቷን ይገልጣል እንጂ። መገፋቱ ዋጋዋን አይወስንም፣ ራእይዋን ይገልጣል እንጂ። ውድቀት የመሰለው ነገር በእውነት የተደበቀ ድል ወይም ብሬክስሩ ነበር። ዋጋዋ በጭብጨባ በግንኙነት ወይም በስልጣን ውስጥ እንዳልነበር መረዳት ትጀምራለች። ምንጊዜም በማንነቷ ውስጥ ነበር። ከአሁን በፊት መጠራቷን ስለምታስታውስ ለመመረጥ መለመን ታቆማለች። እግዚአብሔር የወሰን ወይም ሊሚቴሽን ቅዠትን ለመስበር መሰበርን ይጠቀማል። በልቧ ውስጥ ያሉት ስንጥቆች ዋጋ ቢስ ናት ማለት አይደለም፣ የእርሱን ብርሃን ለማስተላለፍ ትችላለች ማለት ነው። ስለተሰበረች አታንስም፣ እንዲያውም ትበልጣለች። እግዚአብሔር ያልተፈተነውን አያምንም፣ ያልተሰበረውንም አይጠቀምበትም። ሰማይ በፍላጎት ላይ ብቻ የተመሰረተ ተልእኮ አይሰጥም። ለጽናት፣ ለታማኝነትና ለመሰጠት ምላሽ ይሰጣል። ፈተና ከእምነት ወይም ከማን በፊት ይመጣል? ዮሴፍ በግብፅ ከመገዛቱ በፊት ተክዶ ተሽጦና ታስሮ ነበር። ዳዊት ዘውድ ከመድፋቱ በፊት በዋሻዎች ውስጥ ይኖር ነበር። ይህ ቅጣት አይደለም፣ ዝግጅት ነው። እግዚአብሔር አሁንም በሰው ይሁንታ ፍላጎት ለተተበተበ ልብ መለኮታዊ ተጽዕኖን አደራ አይሰጥም። ስለዚህ በዝምታ ይፈትናታል። ስሜታዊ መላቀቅ ጭካኔ አይደለም፣ ቅድስና ነው። ራሷን ሳታጣ መወደድ ትችላለች። ማረጋገጫ ሳትፈልግ ማገልገል ትችላለች። በጽኑ እምነት ትመራለች። አጥብቃ አትይዝም፣ ትለቃለች። አትለምንም፣ ታዛለች። አንዲት ሴት አሁንም ለውጫዊ ማረጋገጫ የተራበች ከሆነ ወደ መለኮታዊ ዓላማ ሙሉ በሙሉ መግባት አትችልም። እግዚአብሔር በእሷ በኩል ዘላለማዊ ነገር ሊወልድ ይፈልጋል። ነገር ግን ያ ከደህንነት ስሜት ማጣት ወይም ኢንሴኩሪቲ ጋር አብሮ ሊኖር አይችልም። ይሁንታው ሲጠፋ ማንነቷ መቅረት አለበት። እግዚአብሔር የሚጠቀምባት ሴት ያቺ ናት። ሌሎችን ለማመቻቸት ስትል ከእንግዲህ ብርሃኗን አታደበዝዝም። በራስ መተማመኗ ትዕቢት አይደለም፣ መለኮታዊ አስተላለፍ ነው። ማን እንደላካት ታውቃለች፣ ማን እንደጠራት ታውቃለች። እግዚአብሔር ሴትን ሲሰብር ሊያደክማት አይደለም፣ ሊቀሰቅሳት ወይም ሊያነቃት ነው። አብዛኞቹ ሴቶች አንድ ነገር ዓለማቸውን እስኪያናውጠው ድረስ የተሸከሙትን ነገር እንኳን አይገነዘቡም። ዘይቱ መፍሰስ የሚጀምረው በመሰበር ውስጥ ነው። መጨረሻ የሚመስለው ብዙውን ጊዜ የመለኮታዊ መገለጥ መጀመሪያ ነው። ሕይወት ቀላል ሲሆን ኃይሏን አታገኝም። እሷን ለማጥፋት የተላከውን ነገር በሕይወት ስታልፍ ታገኘዋለች። በሴቲቱ ውስጥ ሌላ ሴት አለች፣ ጠንካራ፣ ጠቢብ፣ ደፋር። ጠላት እየጠፋች እንደሆነ እንድታስብ ይፈልጋል። ሰማይ ግን እየገለጥኩሽ ነው ይላታል። እንባዎቿ የተተከሉ መሆናቸውን የማታውቃቸውን ዘሮች እያጠጡ ነው። እግዚአብሔር ሊጎዳሽ እየሞከረ አይደለም። ምንጊዜም ማን እንደሆንሽ የሚያውቃትን ሴት ሊገልጥ እየሞከረ ነው። ከአንቺ እየወሰደ አይደለም፣ ገደቦችን ከአንቺ ላይ እያነሳ ነው። መሰበሩ መጨረሻ አይደለም፣ መጋለጥ ወይም መገለጥ ነው። መለያየቱ ሞት አይደለም፣ ትንሣኤ ነው። እየተጣልሽ አይደለም፣ እየጠራሽ ወይም እያነጻሽ ነው። እግዚአብሔር ሲጨርስ በሽንፈት ጠባሳ ሳይሆን በዕጣ ፈንታ ወይም ዴስቲኒ ጥንካሬ ትነሻለሽ። ምክንያቱም አንድ እግዚአብሔር ከሰበረሽ ዓለም ሊሰብርሽ አይችልምና። ዝግጅታችን ይህንን ይመስል ነበር። እስከ ፍጻሜው ስለሰሙን እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ አገልግሎቱን ይደግፉ።
ተባረኩ።